ጊዜ ለምንድን ነው የምናመሰግነው የሚል ጥያቄ ምናልባት በልባችን ከመጣ አንዱ የምናመሰግንበት ምክንያት በጣም ብዙ ቢኖሩም እንኳ በዚህ በመዝሙረ ዳዊት አውድ ስንመለከት እግዚአብሔር ኪዳን ጠባቂ ስለሆነ ይለናል የመዝሙር ጸሐፊ። እግዚአብሔር ኪዳኑን ስለ ጠባቂ ስለሆነ አመስግኑ የሚል ነው። መዝሙረ ዳዊት ምዕራፍ 32ን 132ን መዝሙር 132ን በምትመለከቱበት ጊዜ እግዚአብሔር ለዳዊት የገባውን ኪዳን ያስታውሰናል። እግዚአብሔር ኪዳኑን የሚጠብቅ አምላክ መሆኑን እንመለከታለን። ታውቃላችሁ፣ ኪዳኑን የሚጠብቅ አምላክ ነው እና እግዚአብሔር ምን አለው? ልጆችህ ባስተማርኳቸው ሕግ የሚሄዱ ከሆነ ከዘራቸው በዚህ ዙፋን ላይ የሚቀመጥ ይኖራል ብሎ እግዚአብሔር ሲናገር እንመለከታለን። ይህም ብቻ አይደለም፣ እኔ ደግሞ ጽዮንን መርጫለሁ፣ በኢየሩሳሌም ወይም በእናንተ ኪንግደም በእናንተ መካከል እኖራለሁ ሲል እንመለከታለን። ይህም ብቻ አይደለም፣ እግዚአብሔር ኪዳኑን ጠባቂ ስለሆነ በእናንተ መካከል የሚኖሩ አቅመ ደካሞች እንኳ ሳይቀሩ አይቸገሩም ሲል እግዚአብሔርን እንመለከታለን። ካህናቶቹ ሳይቀር ግለሰቦችን ሳይቀር ቤተሰቦችን ሳይቀር የሚባርክ የኪዳን አምላክ ቃል ኪዳኑ የሚጠብቅ አምላክ መሆኑን በዚህ ክፍል ላይ እንመለከታለን ማለት ነው። ስለዚህ ወዳጆች ሆይ እግዚአብሔር ልናመሰግነው ይገባናል ብለን ስንል ኪዳኑን ጠባቂ አምላክ ስለሆነ ምስጋና ይገባዋል ነው። ወዳጆች ሆይ ደስ ሲለው ኪዳኑን የሚጠብቅ ደስ ሳይለው ደግሞ የሚተው አምላክ አይደለም፣ የማይለዋወጥ። ለዚህ ነው በአንድ የነቢይ መጽሐፍ ላይ ምን አለ? እኔ እግዚአብሔር አልለወጥም፣ ስለዚህ እናንተ የእስራኤል ልጆች እየጠፋችሁ አይደላችሁም። እግዚአብሔር ኪዳኑን ጠባቂ አምላክ ነው። ከዚህ የተነሳ የእሱ የሆኑት አይጠፉም። ወዳጆቼ አይጠፉም ብለን ስንል ከሰዎች ማንነት የተነሳ አይደለም፣ ከእግዚአብሔር ኪዳን ጠባቂነት የተነሳ ነው። አምላካችን እግዚአብሔር የቃል ኪዳን አምላክ ነው። ኪዳኑን የሚጠብቅ ነው። በተለይም በኢየሱስ ክርስቶስ ኪዳን የገባላችሁ፣ በኢየሱስ ክርስቶስ ኪዳን የገባልን፣ በኢየሱስ ክርስቶስ የዘላለም ሕይወት የሰጠን ፈልጎ ያገኘን አምላክ ኪዳኑን የሚጠብቅ ነውና እስከ ጽዮን ሊያደርሰን የታመነ መሆኑን ይነግረናል። ከዚህ በመነሳት እንግዲህ ምን እናድርግ ታዲያ? የኛ ምላሽ ምንድን ነው? እግዚአብሔር እናመስግን። ለምንድን ነው የምናመሰግነው ስንል ምሕረቱ ለዘላለም ነውና ብሎ ይናገራል። በሌላኛው ምዕራፍ ደግሞ ስትመለከቱ ለሕዝቡ ስለሚፈርድ ነው እግዚአብሔር መመስገን ያለበት። መዝሙር 135 እንደዚሁም ደግሞ ቁጥር 14 ላይ ስታነቡ እግዚአብሔር ለሕዝቡ ይፈርዳል፣ ለባሪያዎቹ ደግሞ የሚሰጣቸው ብይን እንዳለ እዛ ክፍል ላይ ይነግረናል። እግዚአብሔር ለሕዝቡ ይፈርዳል፣ ባሪያዎቹንም ይረዳል ብሎ ይናገራል። እግዚአብሔር የሚፈርድ አምላክ ነው። ለሕዝቦቹ ይፈርዳል፣ ባሪያዎቹን ደግሞ የሚረዳ አምላክ ነው። ከዚህ የተነሳ ወዳጆቼ እግዚአብሔር እናመስግን ስንል ዝም ብለን ሳይሆን በምክንያት ነው። ምን አለን? ኪዳኑን ስለሚጠብቅ እግዚአብሔር ይመስገን እናመስግነው ነው። ምን እያለን ነው? ለሕዝቦቹ ስለሚፈርድ እግዚአብሔር ይመስገን እያለን ነው። ይህንን በምንመለከትበት ጊዜ ኮንቴክስቱ ወይም አውዱን ስትመለከቱ ይህ ወቅት እስራኤላውያን በጠላት ግዛት ውስጥ የነበሩበት ወቅት ነው። በባቢሎን ክፋት ስር የነበሩበት ወቅት ነው። ከዚህ የተነሳ ነው እግዚአብሔር ለሕዝቡ እንደሚፈርድ እና ለባሪያዎቹ እንደሚያዝን ባሪያዎቹን እንደሚረዳ የሚነግረን ማለት ነው። አያችሁ፣ እግዚአብሔር ረድቷቸው እነዚህን ሰዎች ከነበሩበት እስራት እንደፈታቸውና ከምርኮ እንዳስመለጣቸው በዚህ ክፍል ሌላኛውን የምንመለከተው ይሆናል ማለት ነው። ሌላው ምን ይላል? ምርኮን የሚመልስና ምርኮኞቹን ደግሞ ምርኮን የሚመልስ ምርኮኞቹንም የሚመልስ አምላክ ስለሆነ እንደዚህ ነው ይፈርዳን ብለን ስንል እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆን ይላል። አያችሁ፣
ጽዮናውያን በዚያ ጊዜ በጠላት ግዛት ውስጥ ነበሩ። በባቢሎን ምድር ላይ ነበሩ። ጠላት እየተሳለቀባቸው ነበረ። እግዚአብሔር የእስራኤል አምላክ ግን ከነበሩበት አስጨናቂ ሁኔታ ከነበሩበት ክፉ ባርነት ነፃ ሲያወጣቸው እንመለከታለን። ለዚህ ነው የመዝሙሩ ጸሐፊ ምን አለ? ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ምድር ታች ጥልቅ በወርድ አንተ በዚያ አለህ። ለምን እንደው ታውቃላችሁ ወዳጆቼ? እስራኤላውያን የነበራቸው መረዳት እግዚአብሔር በኢየሩሳሌም ብቻ ነው ያለው የሚል ነበረ። ለምን? እውነታውም ደግሞ በኢየሩሳሌም የእግዚአብሔር ክብር ተገልጧል። ታቦቱ በዚያ ነበረ፣ ቤተ መቅደሱ በዚያ ነበረ። የሚገራርም ነገር ነበረ። ከዚህ የተነሳ እግዚአብሔር እዛ ነው ብለው ቢያስቡ ልንፈርድ የማይገባን እውነታ ነው ማለት ነው። አሁን ግን 1000 ማይል የሚበልጥ ርቀት ተጉዘው በዚያ አንበሶች፣ ገዳይ አንበሶች እያሉ የእግዚአብሔር ባሪያ በሰላም ሲያድር በማያምኑ ህዝቦች መካከል ታየ። አያችሁ? ይህም ብቻ አይደለም። የሚያቃጥል እሳት፣ ትልቅ ስቴዲየም የሚያክል እሳት እየነደደ የእግዚአብሔር ባሪያዎች ግን በእሳቱ መካከል ወክ ሲያደርጉ ልብሳቸው ሳይቃጠል፣ ፀጉራቸው ሳይቃጠል፣ የእሳቱ ሽታ እንኳን በላያቸው ላይ ሳይገኝ ታየ። ለዚህ ነው እስከ ሩቅ ብሄድ አንተ በዚያ ነህ፣ ወደ ታች ብሄድ አንተ በዚያ አለህ፣ ወደ ሰማይም ብወጣ አንተ በዚያ አለህ። አያችሁ ወዳጆቼ፣ እግዚአብሔር አንሊሚትድ ጋድ ስለሆነ የኪዳኑን ሕዝብ የሚረዳ አምላክ ስለሆነ የተማረኩትን የሚመልስ የተማረከብንን የሚመልስ አምላክ ስለሆነ እግዚአብሔር ምስጋና ይገባዋል። ምርኮን የሚመልስ አምላክ ነው። ለዚህ ነው እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ደስተኞች ሆንን የሚለው። ጽዮናውያን ከባርነት ወደ ነፃነት የመጡበትን የሚናገር ሲሆን ምርኳችንን ደግሞ በደቡብ እንዳሉ ፈሳሾች መልስ የሚለው የሚመጡበት ሀገር ከምርኮ ወጥተው ወደ ሀገራቸው ሲመለሱ የተሰራች ከተማ አይደለችም የምጠብቃቸው፣ የፈራረሰች ከተማ ነች የምጠብቃቸው። ስለዚህ በጣም ብዙ የእግዚአብሔር ባርኮት ያስፈልጋቸዋል። ፖለቲካቸው ፈርሷል፣ ኢኮኖሚያቸው ፈርሷል፣ ማህበራዊ ህብረታቸው ፈርሷል፣ ሃይማኖታዊ ስርዓታቸው ፈርሷል። ይህን ሁሉ እንደገና ሪስቶር የሚያደርገው በደቡብ እንዳሉ ፈሳሾች እግዚአብሔር ምርኳቸውን ሲመልስ ነው ማለት ነው። ይህንን ደግሞ ስለሚያደርግ እግዚአብሔር ምን ይገባዋል እያልን ነው? ምስጋና ይገባዋል ወዳጆች። ይህንን በቀደመው ጊዜ እንግዲህ ለነበሩ ህዝቦች ለሱ ህዝቦች አደረገላቸው፣ እንደ ተስፋ ቃሉ ፈጸመላቸው። ዛሬም ለቤተ ክርስቲያን እግዚአብሔር ዛሬም በደሙ በኢየሱስ ክርስቶስ ያው ደም ለተዋጀው ህዝብ እግዚአብሔር የታመነ ነውና እግዚአብሔር እናመስግን። ምስጋና የሚገባውን እግዚአብሔር እናመስግን እና ለህዝቡ ይፈርዳል እያለ ነው። ኪዳኑን ይጠብቃል። ስለዚህ ምን ይበል? እግዚአብሔር እናመስግን። ይህም ብቻ አይደለም። በእነዚህ ምዕራፎች የምንመለከተው እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። መጥተው ቤትን ሊሰሩ ነው። ይህም ብቻ አይደለም ወዳጆቼ፣ ከተማ ሊገነቡ ነው። ስለዚህ አሁን ማን ነው የሚጠብቀው ብለው ሲያስቡ እግዚአብሔር ካልጠበቀው በስተቀር ከተማውን ማንም ሊጠብቀው አይችልም ወዳጆች። ለዚህ ነው በአንዱ የነቢይ መጽሐፍ ላይ ኢየሩሳሌም ቅጥር እንደሌላት ከተማ ነች፣ ነገር ግን እኔ እግዚአብሔር ቅጥሯ ነኝ ሲል እንመለከታለን። እግዚአብሔር አምላክ እነዚህ ገና ሪስቴብል እያደረጉ ከተማቸውን ሊገነቡ፣ ፖለቲካቸውን ሊገነቡ፣ እምነታቸውን ሊገነቡ፣ ማህበረሰባቸውን ሊገነቡ ላሉ ለእስራኤላውያን ከምርኮ ለተመለሱ ለእስራኤላውያን እኔ ራሴ አለ እግዚአብሔር ቅጥር ሆንላቸዋለሁ፣ በውስጣቸውም ክብር ሆንላቸዋለሁ አለ እግዚአብሔር። ስለዚህ እግዚአብሔር ምስጋና ይገባዋል ማለት ነው። በውጭ ቅጥር በውስጥ ክብር ለሚሆነ ለእግዚአብሔር ክብርና ምስጋና ልንሰጥ እንደሚገባን ወዳጆች ይህንን መልእክት አስተላልፋለሁ። የታመነ ቤት የሚሰራ እግዚአብሔር ስለሆነ አያችሁ፣ የታመነ ቤት ስንል እንደ ህዝብ፣ የታመነ ቤት ስንል እንደ ቤተሰብ፣ እንደ ግለሰብ እግዚአብሔር የታመነ ቤት የሚሰራ አምላክ መሆኑን እያሳየ ለዚህ ምን ይገባዋል እያለ ነው፣ ምስጋና ይገባዋል። ሌላው እግዚአብሔር በህዝቡ ዙሪያ ነው። 125ን ስትመለከቱ በኢየሩሳሌም ዙሪያ የነበሩ አሁንም ድረስ ያሉ እነዚህ የተፈጥሮ ተራሮች እንደማይናወጡ ሁሉ በእግዚአብሔር የሚታመኑ ሰዎች
አይናወጡም ይላል። ወዳጆቼ እግዚአብሔር እርሱን የሚደገፉ ሰዎች እንደማይናወጥ እንደ ጽዮን ተራራ ናቸው ብሎ ይነግረናል። ስለዚህ እግዚአብሔር ደግሞ በኢየሩሳሌም ዙሪያ እንዳሉ ተራራዎች በሕዝቡ ምንድን ነው ዙሪያ ነው። እግዚአብሔር በዙሪያችን ስለከበበን በውስጣችን ክብር ስለሆነን ለእግዚአብሔር ለአምላካችን ምስጋና ይገባን፣ ልናመሰግነው ይገባናል። የምስጋና ዘመን ይሁን።